ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው ስድስተኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ በማዕከላዊ ኢትዮጵያ ውስጥ የምትገኙ ተማሪዎች እንዲሁም ደግሞ የተማሪ ወላጆች በሙሉ ስድስተኛ ክፍል ሚኒስትሪ ኤግዛም ውጤት በምታዩበት ሰዓት የብዙ ተማሪዎች ችግር የሆነ ማለትም ውጤታቸውን በሚያዩበት ሰዓት የምትቸገሩትን ችግር ወይም ደግሞ የሚታይባችሁን ስህተቶችና እንዲሁም ደግሞ ማድረግ ያለባችሁ ጥንቃቄዎች በዚህ ቪዲዮ እያንዳንዱን ከመጀመሪያው እስከ መጨረሻው ድረስ በሚገባ በደንብ አድርጌ አሳያችኋለሁ እንዲሁም ደግሞ አስረዳችኋለሁ ማለት ነው። ሌላኛው ደግሞ እዚህ ጋር እንደምታዩት የሚኒስትሪ ኤግዛማችሁን ካያችሁ በኋላ የእናንተን ውጤት ምናልባት ይህንን ውጤት እኔን አይወክለኝም ኦር ውጤቱ ላይ ስህተት አለበት ብላችሁ ጥርጣሬ ካደረባችሁና ቅሬታ ማቅረብ ለምትፈልጉ ተማሪዎች በሙሉ ማለት ነው እንዴት አድርጋችሁ ቅሬታ ማቅረብ እንደምትችሉ በዚህ ቪዲዮ በደንብ አድርጌ አስረዳችኋለሁ። ነገር ግን ይህን ቪዲዮ እስከተቀረጸበት ሰዓት ድረስ የማዕከላዊ ኢትዮጵያ ስድስተኛ ክፍልም ሆነ ስምንተኛ ክፍል የሚኒስትሪ ኤግዛም ውጤታችሁ አልተለቀቀም። ምናልባትም ሐምሌ አጋማሽ ላይ 2018 እንደሚለቀቅ ተስፋ አደርጋለሁ። ስለዚህ ሁላችሁም በያላችሁበት ስፍራ ላይ ይህንን ቪዲዮ ለብዙ ተማሪዎችና ወላጆች እንዲደርሳቸውና እንዲሁም ደግሞ እንዳይቸገሩ ቪዲዮ ላይክ አድርገው እንዲሁም ደግሞ ሼር ብታደርጉት ለብዙ ተማሪዎች መድረስ ይችላል ማለት ነው። ስለዚህ እያንዳንዷን ስቴፕ አሳያችኋለሁ። እንዲሁም ደግሞ የሚኒስትሪ ኤግዛም ውጤታችሁን በምታዩበት ሰዓት መጠቀም ያለባችሁን ሊንኮች ወይም ደግሞ የሚኒስትሪ ኤግዛም ውጤት የሚታይበትን ሊንክ ወይም አድራሻውን ከዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። እኔ አሁን የማሳያችሁ እጃችሁ ላይ ባለው ስልክ። በነገራችን ላይ እዚህ ጋር ለሁሉም ክልሎች ላይ የምትገኙ ስድስተኛ ክፍልና ስምንተኛ ክፍል እንዲሁም ደግሞ እስከ 12ኛ ክፍል ድረስ ያሉ ተማሪዎችን በሂሳብ ትምህርት የምንተጋገዝበት እንዲሁም ደግሞ ያልገባን ነገሮችን በሙሉ የምንወያይበት በርካታ ቪዲዮችን ትምህርታዊ የሆኑ ቪዲዮችን ታገኛላችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጥታ ወደ ጀመር ነው እንሄዳለን ማለት ነው። እዚህ ጋር እንደምታዩት የሴንትራል ኢትዮጵያ ወይም ደግሞ የማዕከላዊ ኢትዮጵያ ስምንተኛ ክፍልና ስድስተኛ ክፍል ሚኒስትሪ ኤግዛም የሚታይበትን የሊንኩ ነው ማለት ነው። ስለዚህ ይህንን ጎግል ክሮም ላይ ከጻፍነው በኋላ እናንተ እንኳን እዛ ዲስክሪፕሽን ቦክስ ላይ ስላለ እሱን አንድ ጊዜ ነክታችሁ መግባት ትችላላችሁ። ነገር ግን በፒሲ ሆነም በስልክም ለምትጠቀሙ ተማሪዎች ወይም ደግሞ ወላጆች ካላችሁ ይህንን አንድ ጊዜ ሰርች እንዲያደርግ እናዘዋለን ማለት ነው። እዚህ ጋር እንደምታዩት ሁለት አይነት ሰርቪስ ነው የሚሰጣችሁ ማለት ነው። የመጀመሪያው ከላይ እንደምታዩት ቼክ ሪዛልት የሚል አለ። ሁለተኛው ደግሞ ከታች ቼክ ማይ ሪዛልት የሚል አለ። ስለዚህ በስልክም ለምትጠቀሙ እንዲሁም ደግሞ በኮምፒውተርም ለምትጠቀሙ ተማሪዎች ወይም ደግሞ ወላጆችም ካላችሁ አንድ አይነት ይዘት ስላለው ከሁለት አንዳቸውን መንካት ትችላላችሁ ማለት ነው። ቅድም እዚህ ጋር እንደነገርኳችሁ አሁን በቀጥታ ወደ ስድስተኛ ክፍል ሚኒስትሪ ኤግዛም ወደሚታይበት ቀይረውና ስድስተኛ ክፍል ሚኒስትሪ ኤግዛም በምታዩበት ሰዓት የምትሰሯቸውን ስህተቶችን እኔ አሁን በደንብ ላሳያችሁ። እዚህ ጋር እንደምታዩት ባጭሩ የስድስተኛ ክፍል ሚኒስትሪ ኤግዛም የሚታይበት ፖርታል ነው እዚህ ጋር እንደምታዩት ማለት ነው። ወደዚህኛ ፖርታል ከደረሳችሁ ወይም ወደዚህኛ ፖርታል ከመጣችሁ በኋላ እዚህ ጋር እንደምታዩት ቼክ ማይ ሪዛልት የሚላለ እንዲሁም ደግሞ ቼክ ሪዛልት የሚላለ ከሁለት አንዳቸውን መንካት ወይም ደግሞ ክሊክ ማድረግ ይጠበቅባቸዋል ማለት ነው። እዚህ ጋር እንደምታዩት ሁለት ባዶ ቦታዎችን የምናገኘው ማለት ነው። የመጀመሪያው ሬጅስትሬሽን ነምበር የምናስገባበት ስፍራ ሲሆን ሁለተኛው ደግሞ እዚህ ጋር እንደምታዩት የእናንተ መጀመሪያ ስማችሁን የምታስገቡበት ወይም ደግሞ የምትሞሉበት ቦታ ነው ማለት ነው። ፈርስት ኔም ነው የሚላችሁ እዚህ ጋር የራሳችሁን ስም ብቻ ነው የምታስገቡት። የወላጅ ስም ማስገባት ብታስገቡ ስለማይቀበላችሁ የራሳችሁን ስም ብቻ ነው እዚህ ጋር የምታስገቡት። ሌላኛው ደግሞ ጥንቃቄ ማድረግ ያለባችሁ ነገር ምንድነው? የራሳችሁን ስም በምታስገቡበት ሰዓት አድሚሽን ካርዳችሁ ላይ ያለውን የእናንተ ስም በአማርኛ ከሆነ በአማርኛ ነው። ሌላኛው ደግሞ አድሚሽን ካርዳችሁ ላይ እንዳለው ስማችሁን በዛ ምሳሌ መሰረት ነው እንጂ ማስገባት ያለባችሁ ስማችሁን በእንግሊዝኛ ብታስገቡለት ምናልባት ላይ ይቀበላችሁ ስለሚችል እዚህ ጋር ጥንቃቄ ማድረግ አለባችሁ። እነዚህ ሁለቱም ቦታዎች ሞልታችሁ ከጨረሳችሁ በኋላ ከታች ትወርዱና ውጤታችሁ እንዲያሳያችሁ ቼክ ማይ ሪዛልት የሚለውን አንድ ጊዜ መንካት ይጠበቅባችኋል። ይህንን አንድ ጊዜ በምትነኩበት ሰዓት በዚህ በቀኝ በኩል እያንዳንዱ የትምህርት አይነቶችና ምን ያህል ከመቶ ምን ያህል ደግሞ ከ40 እንዳመጣችሁ ይነግራችኋል ማለት ነው። ዋነኛውና እጅግ በጣም ወሳኙ ነገር ደግሞ እዚህ ጋር እንደምታዩት እዛው እጃችሁ ላይ ባለው ስልክ ከለም ደግሞ በኮምፒውተር የምትጠቀሙ ሰዎች ካላችሁ ማለት ነው እዚህ ጋር እንደምታዩት ኮምፕላንት የሚላል ያ ማለት የምታቀርቡበት ስፍራ ነው። ቅሬታ ማቅረብ የሚችለው ውጤታችሁን ካያችሁ በኋላ የእናንተ ውጤት አንሷል ወይም ደግሞ ስህተት አለበት ልክ አይደለም ብላችሁ ጥርጣሬ ካደረባችሁና ድጋሚ እንዲታይላችሁ የምትፈልጉ ተማሪዎችም ወይም ደግሞ የተማሪ ወላጆችም ካላችሁ
እዚህ ጋር ሁለት ነገር ብቻ ነው የሚጠይቃችሁ ማለት ነው። ሬጂስትሬሽን ነምበር እዚህ ጋር ታስገባላችሁ። እንዲሁም ደግሞ ፈርስት ኔም ወይም ደግሞ የተማሪው የመጀመሪያ ስሙን እዚህ ጋር ታስገባላችሁ። እዚህ ጋር የምታስገቡት የ8ኛ ክፍል ተማሪ ከሆነ በእንግሊዝኛ ነው። የ6ኛ ክፍል ተማሪ ከሆነ ደግሞ በአማርኛ ነው። ልክ እንደ አዲስ አበባ ከሆነ በአማርኛ ነው። ስለዚህ እነዚህ ሁለቱም ነገሮችን ሞልታችሁ ከጨረሳችሁ በኋላ ከታች እዚህ ጋር ትወርዱና ሰርች ስቱደንት የሚል ሊንክ አለ። ይህንን አንድ ጊዜ መንካት ይጠበቅባቸዋል። ይህን አንድ ጊዜ በምንነካበት ሰዓት እያንዳንዱ የትምህርት አይነቶች ይዘረዝርላቸዋል። ለምሳሌ እዚህ ጋር እንደምታዩት እኔ ምንም አይነት ነገር ስላላስገባሁበት ምንም አይነት መረጃ ሊሰጠኝ ስለማይችል ነው ማለት ነው። እናንተ ግን ይህንን ሰርች በምትሉበት ሰዓት እያንዳንዱ የትምህርት አይነቶች እና የትኛው ትምህርት ላይ ቅሬታ እንዳለበት ቦክስ ያስቀምጥላቸዋል። በዛ ቦክስ ላይ ምልክት ያደረጋቸዋቸው ፋይናሊ ሰብሚት የምትላለች እንደዚህ በአረንጓዴ የቀለመ ማለት ነው። እሱን በመንካት እናንተ ወደ የሚመለከተው አካል መላክ ትችላላችሁ። ከዛ በኋላ እናንተ ውጤት ታይቶ ለውጥ ካለው ለውጥ ይኖራል። ለውጥ ከሌለው ደግሞ እንደዛው ሆኖ ሌላ ጊዜ ገብታችሁ በምትመለከቱበት ሰዓት ለውጥ የሚኖረው ከሆነ ለውጥን ታያላችሁ። ለውጥ የማይኖረው ከሆነ ግን እንደዛው ሆነው ውጤታችሁ ይቀመጥላችኋል ማለት ነው። እርግጠኛ ነኝ ይሄን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ለቤቱም አዲስ ከሆናችሁ ሂሳብ ትምህርት የምንማማርበት ዩቲዩብ ቻናላችን ነው። ሰብስክራይብ ማድረግ ቤተሰብ ሁኑ። ቪዲዮን ላይክ አድርጋችሁ ለብዙ ተማሪዎች ማድረስ ትችላላችሁ። በቀጣይ ደግሞ ውጤታችሁ በሚለቀቅበት ሰዓት ማቀርብላችሁናል ማለት ነው። እስከ መጨረሻው ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናችኋለን። ይመቻችሁ።